ማለት እየተቻለ በሽተኛውን ሄዶ ሆድ አስብሶ የሚመጣ ሰዋል። አንዳንድ ሰው ሄድና በሽተኛውን ምን በዚህ ዘመን እኮ በቃ ታሞም መነሳት ቀርቷል ይላል። አንዳንዶች ይባላል። እስቲ እንደው እግዚአብሔር ያሳያል። በቁስል ላይ ጥስጣዜ ጨመሩበት፣ ኢዮብን መከራ አሳዩት እና እግዚአብሔር በዚህ አዘነ። አዝኖ ምን እንዳለ ታውቃላችሁ? እንደ ባሪያዬ እንደ ኢዮብ መልካም ንግግር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል አላቸው። 7 ወይፈን እና 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ኢዮብ ስለናንተ ይጸልያል፣ እኔም ይቅር እላችኋለሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እስኪ በሉ ኢዮብ ስለናንተ ይጸልያል፣ እኔም ምን እላችኋለሁ። ማን ያለው? ስለዚህ የቅዱሳንን ምልጃ እግዚአብሔር ይፈልጋል አይፈልግም? ለምን? ኃጢአተኞችን ወደ ጻድቃን ሲልክ አየነው። ይህ ብቻ አይደል፣ ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል። እኔ በጣም የምወደው አንድ የመጽሐፍ ቅዱስ ጥቅስ ልንገራችሁ። ዘጸአት 32 ከቁጥር 32 ላይ ቤት ስትገቡ አንብቡት። በጣም የሚገርም ታሪክ ነው። እግዚአብሔር እስራኤላውያንን ከግብፅ ባርነት የኤርትራን ባህር ከፍሎ ካሻገራቸው በኋላ ጣዖት ማምለክ ሲጀምሩ 50 ቀኑ አልሞላቸው፣ መታገስ አቃታቸው እና ጥጃ ሰርተው ከወርቅ ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው መስገድ ጀመሩ። ይህንን ሲያደርጉ ሙሴ 40 ቀንና 40 ሌሊት ጾሞ ከእግዚአብሔር ጋር ተነጋግሮ ጽላት ተቀብሎ ታቦት ውስጥ የሚቀመጠውን ጽላት ተሸክሞ ሊመጣ ነው። እነሱ እዚህ ጥጃ አቁመው ይሰግዳሉ፣ ሙሴ እዛ ታቦት ይቀበላል። ከዛ እግዚአብሔር ሙሴ ጉዱን አልሰማም። እስራኤል ጣዖት እያመለኩ ነው፣ እግዚአብሔር ሁሉን ያውቃል አያውቅም? ሙሴ ሙሴ ሆይ ሕዝብህ በድለውኛል አለው ይላል። ምንህ በድለውኛል? ሕዝቡ የማን ሕዝብ ነው? አኩርፎ እኮ ነው፣ ተቀይሞ። ልክ አሁን አባት እንዴት ነው ልጁ ሲያናድደው ይሄ ልጅሽን ስነ ስርዓት አታስይዥው ይላል አይደል? ልጁ የማን ነው? ልክ እንደዛ እግዚአብሔር አርቆ ተናገረ። ሕዝቤን ልቀቅ ብሎ ነፃ ያወጣውን ሕዝቡን ሕዝብ በድሎኛል፣ ይህንን ሕዝብ አየሁት፣ አንገተ ደንዳና ሕዝብ ነው አለ። አንገቱ የደነደነ ሰው ወደኋላ ዞሮ ማየት እንደማይችል ትናንት ያረኩላቸው ነው ውለታ እረሱ በአንድ ቀን። ስለዚህ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። እኔ በጣም ይገርመኛል ይሄ ቃል። እስቲ ከኔ ጋር በሉ አጠፋቸው ዘንድ። አይ በሉ እንጂ ተወኝ። ማን ነው የሚለው? ለማ? አሁን ሙሴ የእግዚአብሔርን እጁን ይዞታል። ተወኝ ላጠፋቸው ነው። አንተም በሌላ ሕዝብ ላይ መሪ አድርጌ ሾመሃለሁ፣ እንደው እነሱ ከጠፉ ስልጣኔ ምን ይሆናል እንዳትል፣ እኔ ሌላ ሕዝብ ላይ ሾመሃለሁ፣ አጠፋቸው ዘንድ ተወኝ አለው። ሙሴ ምን አለ መሰላችሁ? ጌታ ሆይ ለእኛ ሳይሆን ለስምህ ብለህ ማረን አለ። ሕዝቡን ከግብፅ አውጥቶ በረሃ ላይ ፈጃቸው ብለው አሕዛብ ስምህን ቢያጠፉስ? ለእኛ ብለህ አይደለም፣ ለስምህ ብለህ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማልክላቸውን ቃል ኪዳን አስብ እንጂ እነሱን ከምታጠፋ እኔን ከሕይወት መጽሐፍ ምን በለኝ ደምስሰኛ። እግዚአብሔርም ለሕዝቡ ሊያደርግ ከነበረው ጥፋት ራራ፣ ይቅርም አላቸው ይላል። ይቅር ይበለን ሁላችንን። አሁን እኔ የምጠይቃችሁ እሺ አመስግኑ። እግዚአብሔር እስራኤልን ማጥፋት ከፈለገ ለምንድን ነው ለሙሴ መጥቶ የሚነግረው? ሙሴ እግዚአብሔርን ማዘዝ ይችላል? አይችልም አይደል? ለምንድን ነው የሚያማክረው ለሙሴ? ምን እንዲያደርግ ነው? እንዲጸልይ። ለእኛ እኮ እንደዚህ አይነት ነገር አያማክረንም። አሁን እግዚአብሔር መጥቶ እስቲ እገሌን ላጠፋው ነው ምን ይመስልሻል ቢላችሁ ምን ነው የምትሉት? ወይ ጌታ ሆይ አንተንም አማረረችህ፣ ለአንተም ከበደህ፣ እንደው እሷን ካጠፋ በነካጅ ከምትመለስ በዛው እነገሌንም ጨምረን ነው። ለእኛ እንደዚህ አይልም። ሙሴን ግን ያውቀዋል ልቡን። ልክ አባት ዱላ ይዞ ይሄን ልጅሽን ልገለው ነው ይላል አይደል? ዝም ብሎ ለምን አይገለውም? ተው እንዲባል ነው። እግዚአብሔር በቅዱሳኑ ራሱ ይገላገላል። አጠፋቸው ዘንድ ተወኝ አለው። ማራቸው ሲለው ግን ደስ ብሎት ማረ። እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? ይፈልጋል። በጣም ይገርማቸዋል። እግዚአብሔር ቅዱሳን አላማልድ ካሉ ይከፋዋል ይላል መጽሐፍ ቅዱስ። እኔ ጥቅሱን ብቻ ነው ነግሬያችሁ የምወርደው። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 15 ላይ ኢሳይያስ 59:15 ላይ
እግዚአብሔር በምድር ወደሚኖሩት ሰዎች ተመለከተ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተከፋም ይላል። ምን አለ? ይከፋዋል። እግዚአብሔር እንደው አንድ አማላጅ ይጥፋ ብሎ ይከፋዋል። ቅዱሳን ሲያማልዱ ደስ ይለዋል፣ ይሸልማቸዋል። ካላማለዱ ደግሞ ይቀጣቸዋል። ነቢዩ ሳሙኤል ምን አለ? ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ከኔ ይራቃል። ከኔ ምን ይበል? ይራቃል። ቅዱሳን ምልጃቸው ካልተፈጸመ እግዚአብሔር እንደበደሉ ነው የሚቆጠረው። ካማለዱስ የነሱ ክብር እየጨመረ ይመጣል። ቅድም ለሶስት ጓደኞቹ ጸለየ ያለው ሰው ነበረ። ማን ነበር? ጻድቁ ኢዮብም ለጓደኞቹ በጸለየ ጊዜ እግዚአብሔር ሀብቱና ጤናውን መለሰለት ይላል። ቅዱሳን ለኛ ሲጸልዩ ጸጋቸው ክብራቸው ምን ይላል? ይጨምራል። ለምን መሰላችሁ? አሁን በእኛ ሀገር በባህላችን አንድ ሰው ሰውነቱ ምን ሲሆን ነው ተስማማው የሚባለው? መልሱልኝ። ሲወፍር አማረበት ይባላል። አንድ እጁ ብቻ ቢወፍርስ? አንድ እጁ ብቻ ወይ አማረበት ይባላል። አበጠ ወይ እግዚአብሔር ይማር ጸበል ዚያር ሰማለ ሄድ ነው የምትሉት አይደል? ስለዚህ ውፍረቱ ፕሮፖርሽናል መሆን አለበት። ሁሉ ሰውነቱ እኩል መወፈር አለበት። የቤተ ክርስቲያን ራስ ክርስቶስ ነው። የቤተ ክርስቲያን ራስ ማን ነው? እኛ የቤተ ክርስቲያን አካል ነን። ቅዱሳን ጤነኛ ወፍራሙ አካሎች ናቸው። እኛ ደግሞ ቁስለኛው የከሳው አካል ነው። እነሱ እኛን ካልተንከባከቡ ቅድስናቸው ቅድስና ሊሆን አይችልም። ስለዚህ በቅዱሳን መማለድ እግዚአብሔር ይፈልጋል አይፈልግም? ሶስት ምክንያት ነገርኳችሁ። የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆነ፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል፣ ሶስተኛ ቅዱሳን እንዲያማልዱ ማን ይፈልጋል? እግዚአብሔር። አራተኛው ይገርማቸዋል። ቅዱሳን ስለኛ ባያማልዱም እንኳን ማለት እኛ የምንኖርበት ከተማ ውስጥ ከኖሩ አብረውን ስለኖሩ ብሎ ይምረናል እግዚአብሔር። ማን ያለው? መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 18 እኛ የምንኖርበት ከተማ ስለኖሩ ብቻ። ይህን የምታገኙት ሰዶምና ገሞራ በሚባሉት ከተሞች በተፈጸመው ታሪክ። ሰዶምና ገሞራ እንግዲህ እስካሁን ድረስ በስማቸው የተመዘገበ ኃጢአት አለ። እስካሁን ፓተንቱን የወሰደባቸው የለም አይደል? ግብረ ሰዶም ተብሎ የሚጠራ ኃጢአት፣ ሌላም ብዙ ኃጢአት አለባቸው። አንዱ ነው እና ሰዶምና ገሞራ በጣም እግዚአብሔርን ሲያማርሩት ላጠፋቸው ነው ብሎ በወሰነ ጊዜ በውኑ እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁን አለ እግዚአብሔር። ለአብርሃም ሳልነግርማ አንዳች አላደርግም፣ ለአርሴማ ሳልነግርማ አንዳች አላደርግም ይላል እግዚአብሔር። እና ለአብርሃምማ ሳልነግር አላደርግም አለውና አብርሃም ሆይ ሰዶምና ገሞራ ኃጢአታቸው እስከ ሰማይ ወጣለች፣ ላጠፋቸው ነው ብሎ ነገረው። አብርሃም ሲሰማ እውነትህን ነው አጥፋቸው አላለም። ጌታ ሆይ የምድር ዳኛ እንኳን በቀን ይፈርድ የለ ወይ? ቤት ስትገቡ አንብቡት። ምድራዊ ዳኛ እንኳን በቀን ይፈርድ የለ ወይ? አንተ የሰማዩ ዳኛ እንዴት እንዲሁ ዝም ብለህ ጨክነህ ትፈርዳለህ? እንደው ሰዶምና ገሞራ ከተማ ውስጥ ማለት ልክ አዲስ አበባና አዳማ እንደማለት ነው፣ ትልልቅ ከተሞች ነው። እና በሰዶምና በገሞራ 50 ጻድቃን ቢኖሩሳ አብረን ልታጠፋቸው ነው? እንደው ለነሱ ስትል ለ50ው ስትል ከተማውን ይቅር አትልምን? ይህማ ካንተ ይራቅ አለው አብርሃም። እግዚአብሔር ምን አለ? ሰዶምና ገሞራ ውስጥ 50 ጻድቃን ካገኘው ከተማውን ለነሱ ስል ምን እላለሁ? ሰማው አልሰማው? ሰማው። አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ጻድቅ ላይኖር ይችላል። እንደው ጌታ ወይ ይቅርታ አድርግልኝ፣ እንደው አንዴ ጀምሬያለሁ 5 ቢጎልስ አለ። ስንት ቢጎልስ? ስንት ቢሆኑ ማለት 45 ካገኘው እምራለሁ አለ። 2 እንደው እግዚአብሔር ሆይ መቼስ አንዴ ጀምሬያለሁ ይቅር በለኝ፣ ድፍረት እንዳይሆንብኝ 40 ቢሆኑስ አለ። ለ40ው ስል ይቅር እላለሁ አለ። ስንተኛ? 3 ጌታ ሆይ እኔ አፈር ነኝ፣ አመድ ነኝ፣ ትቢያ ነኝ፣ ይቅር በለኝ 30 ቢሆኑስ አለ። 30 ካገኘው ይቅር እላለሁ። እንደው የመጨረሻ አለ። በቃ እንደው የመጨረሻ 20 ቢሆኑስ አለ። ለ20ው ስል እምራለሁ። እንደው አንተ መሐሪ ነህ፣ ድፍረት አታርግብኝ፣ አንዴ መነጋገር ጀምረናል። የመጨረሻ ያለ አብርሃም 10 ቢሆኑስ አለ። ለ10ው ስል
ይቅር እላለሁ አለ እግዚአብሔር። 6 ጊዜ እምራለሁ አለ እግዚአብሔር። ቅዱሳን አይደለም ለምነው እኛ ያለንበት ከተማ ከኖሩ ለነሱ ብሎ እግዚአብሔር ምን ይለናል? ይምረናል። የቅዱሳንን ቁጥር በከተማችን ያብዛልን። እንግዲህ አዲስ አበባ እስካሁን የቆየችው 10 ጻድቃን ኖረው ነው ማለት ነው እንጂ መቼስ ኃጢአታችን ከሰዶም እና ከገሞራ ከበለጠ ቆይቷል አይደል? ምን ያልተሰራ ኃጢአት አለ? ስንጨራረስ አይደል የምንውለው? ምንም እኮ ያላረግነው ኃጢአት የለም፣ ግን ምሮናል። እስከ 10 ጻድቅ አብርሃምን ስንት ጊዜ ይሻለው እግዚአብሔር? 6 ጊዜ። ምናልባት አሁን 10 ብሎ አብርሃም ሲያቆም እርግጠኛ ነኝ እዚህ መሀል ያለ ሰው ከ10 ትንሽ ዝቅ ቢል ኖሮ አብርሃም ብሎ ያሰበ ይኖራል። 6 የማረውን ትተህ አሁን እሱ ላይ ምን አይነት ነገር ነው? ግን ይሁን። ለምንድን ነው አብርሃም 10 ላይ ያቆመው? እግዚአብሔር በአንድ ከተማ እስከ 10 ጻድቅ ካገኘ እነዚያን ጻድቃን ይምራል። ለከተማው ለነሱ ሲል ይምራል። ከ10 ካነሰስ 8 9 ከሆኑ እነሱን አውጥቶ ከተማውን ያጠፋል። በምን አወቅን? በኖህ ዘመን ነዋ። ኖህ ሚስቱ 3 ልጆቹ የ3 ልጆቹ ሚስቶች 8 ሰው አውጥቶ ዓለምን በጥፋት ውሃ ምን አደረገ? አጠፋ። ወረድ ብሎ 3 4 ቢገኝስ 4ቱን አውጥቶ ከተማውን ያጠፋል። በምን አወቅን? ከሰዶምና ከገሞራ ሎጥን ሚስቱን ከ2 ሴት ልጆቻቸው ጋር 4 ሰው አውጥቶ ከተማውን አጥፍቶ የመጨረሻ ጣራው 3 ነው። 3 ጻድቃን ካሉ እነሱን አውጥቶ ከተማይቱን ያጠፋል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ በአንድ ከተማ ላይ ላጠፋት ብፈልግ በዚያች ከተማ ኖህ፣ ኢዮብና ዳንኤል ቢገኙ ይላል። 3 ጻድቃን ካገኘው እነሱን አወጣለሁ፣ ከተማውን አጠፋለሁ እንጂ በእነሱ ከተማውን አላድንም። ከ3 ካነሰስ 2 1 ከሆኑስ ለኃጥአን የመጣ ለጻድቃን ይተርፋል። እግዚአብሔር የቅዱሳንን ቁጥር በከተማችን ያብዛልን። አይገርምም? ሰዶምና ገሞራ 10 ጻድቅ እንኳን የለም፣ እንደው ሕፃን እንኳን የለም። ለነገሩ እነሱ መውለድ ትተው ሌላ ስራ ላይ ናቸው። ቤት በኩል እግዚአብሔር ለምንድን ነው ግን እኛ ከተማ ላይ ስለኖሩ ብቻ ብሎ የሚምረን? እንዴ አብሮ ባኖረ ነው እንዴ ቤት ባከራየ ነው እንዴ የሚዳነው ልትሉ ትችላላችሁ። ምክንያት አለ። ራሱ ነግሮናል። ትንቢተ ኢሳይያስ ምዕራፍ 65 ላይ ከቁጥር 5 ጀምሮ ራሱ እግዚአብሔር በምሳሌ ነገረን። አንድ ሰው የወይን አትክልት ቢተክል አለ፣ የተከለው ዛፍ ፍሬ አላፈራ ቢለው በቃ ልቁረጠው ብሎ ዛፉን ሊቆርጥ መጥረቢያ ይዞ ሊቆርጠው ሲሄድ የወይን ዘለላ ትንሽዬ ዘለላ አፍርቶ ቢያገኝ ይቆርጠዋል? ይቆርጠዋል? ለምን? ምን ሊል ነው ብሎ? ሊያፈራ ነው ብሎ። ወይን በዘለላው በተገኘ ጊዜ ሊያፈራ ነው ተብሎ ይቅር እንደሚባለው አለ ስለ ቅዱሳኔ ስል እንደዚህ ያደርጋለሁ። እናንተ መሃል ጥቂት ጻድቃን ካገኘው ይቺ ከተማ ልታፈራ ነው ብዬ ስለ ጻድቃኑ ስል እናንተን እምራቸዋለሁ አለ። ቅዱሳንን በከተማችን ያብዛልን። የመጨረሻ 1 ነጥብ ነግሬያችሁ አበቃለሁ። የቅዱሳን አማላጅነት በመጽሐፍ ቅዱስ በዚህ መልኩ ነው የተጻፈው። እኔ አንዳንዴ 2 መጽሐፍ ቅዱስ የምናነብ ይመስላል ከሰዎች ጋር የምንጨቃጨቅበት ልክ ማለት። እንግዲህ ምን እናደርጋቸው? እነዚህን ሁሉ ጥቅሶች ለቅመን ልናወጣ አንችልም። እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? ይፈልጋል። ይህን ስትሏቸው ሰዎች ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ ጥያቄ የሚያነሱ ጎረቤቶቻችን መጀመሪያ እስቲ ቅዱሳን ያማልዳሉ የሚል ጥቅስ ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ የሚል ሰው ገጥሟቸው ያውቃል? እንዲህ ሲሏችሁ ምንም እውቀት የሌለው ሰው ከሆነ ይፈራና ወይ ይጣላል ወይ ደግሞ ይጠራጠራል ሃይማኖቱ። እችን ሲያውቁ ብዙ ነገር ብለው የበለጠ ያሰቱታል። ትንሽ የሚያውቅ ሰው ግን እንዴ አብርሃም ለሰዶምና ለገሞራ ቆሞ አማልዶ የለ ወይ? ሙሴ እስራኤልን አማልዶ ይቅር አስብሎ የለ ወይ? እንዲህ ሌለ ወይ ብሎ ደፍሮ ሲጠቅስባቸው እኛ እኮ አያማልዱም አላልንም ይላል። አያማልዱም አላልንም ብለዋል አላሉ? ይቀይሩታ። አባቶቻችን ይላሉ መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር መሄድ ፈልግ ነበር ይላል አሉ። ትራንስፖርት አገኘው ይላል አሉ። ፈልጎ አልወሰደውም። እና መጀመሪያ የለም መጽሐፍ ቅዱስ ላይ እስቲ ቅዱሳን ያማልዳሉ አማልዱ የሚላል ወይ ሞልቶ ስለእናንተ ሲያማልዱ ይናፍቋቸዋል እያለ ቅዱስ ጳውሎስ ምልጃ እንዲደረግ እናዛለን እያለ ሞልቶታል መጽሐፍ ቅዱሱ። ይህን መጥቀስ ስትችሉ ግን ጥያቄዋን ቀየር ያረጓትና እኛ እኮ አያማልዱም አላልንም፣ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። ይሄ እንግዲህ
በአዲሱ ሪፎርሜሽን የመጣ ጥያቄ ነው ማለት ነው። መጀመሪያ አማልዱም ነበረ። ስትጠቅስባቸው ደግሞ በህይወት እያሉ ነው እንጂ ከሞቱ በኋላ ምን አይሉ አያማልዱም ሲሉ አልሰማችሁ አላችሁ? ሰምታችኋል? አልሰማችሁ? አዎ በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ለሚለው እኔ መልሱን ነግሬያችሁ ወደ ቤታችሁ ትሄዳላችሁ። ከመልሱ በፊት ግን ትንሽ ጥያቄውን ማድነቅ እፈልጋለሁ። በእነሱ አስተሳሰብ ሰው ከሞተ ምን አይልም? ካልሞተስ? መልሱልኝ። ካልሞተ ምን ይላል? ሚካኤል ይሞታል፣ ቅዱስ ገብርኤልስ? ስለዚህ ምን ይላሉ ማለት ነው? መላእክቱ ክብር ምስጋና ይድረሳቸው ሁሉም ያማልዳሉ ማለት ነው። በቃ ምልጃ የሚከለክለው ሞት ከሆነ አርሴማን ለኛ ይተውልን፣ እነሱ ገብርኤል ሄደው አማልደን ይበሉት። አልሞተማ ቅዱስ ገብርኤል። መላእክት ይሞታሉ? አይሞቱም። ሁለተኛ ግን አሁን እኛ ቋሚ ሆነን ቅድስት አርሴማ ሞተች ስንል አናፍርም? አሁን ከኔና ከአርሴማ ማን ይሞቱ? እንደው ዓለም አፈራችን ማለት አንተ ቋሚ ሆነ አርሴማ ሞታ፣ እስቲ እንደው ዝም ብለህ ስማው ለራስ። ቅዱሳን ቢሞቱም ሕያዋን ናቸው። ኃጢአተኛ ደግሞ ቢኖርም እንደሞተ ነው የሚቆጠረው። ክርስቶስ ምን አለ? እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አለና ምን አለ? የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። የማየማ አብርሃም ሞቷል አልሞተም? ይስሐቅስ ያዕቆብስ? የአብርሃም የይስሐቅ የያዕቆብ አምላክ ነኝ ካለ በኋላ የሙታን አምላክ አይደለሁም የሕያዋን አምላክ ነኝ አለ። ቅዱሳን ሞተውም ሕያዋን ናቸው። ኃጢአተኞችስ ኖረውም ሞተዋል። አንዱ ሰውዬ ና ተከተለኝ አለው ክርስቶስ። እኔ ቆይ እናቴን ቀብሬ አባቴን ቀብሬ ልምጣ አለ። ሲለው ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል። የሞቱ እናትን የሞቱ አባትን እንዲቀብሩ የሞቱ በህይወት እያሉ በቁም የሞቱ ዘመዶች ይበቃሉ። ኃጢአተኛ ሰው ቢኖርም እንደሞተ ነው። ቅዱስ ጳውሎስ ምን አለ? ስለ ባልቴት ሲያስተምር ባሌ ሞተ ብላ ለዝሙት እድል አገኘው ብላ የምትደሰት ቅምጥል ባልቴት አለ በህይወቷ ሳለች የሞተች ናት። ኃጢአተኛ ቢኖርም ምን እንዳለ ነው? እንደሞተ ነው። ጻድቃን ደግሞ ቢሞቱም ሕያዋን ናቸው። ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉም ይሻለው አለ። ቅድስት አርሴማ አሁን ያለችው ከማን ጋር ነው? ከክርስቶስ ጋር ነው። እዚህ ከኛ ጋር ሆና ለኛ ማማለድ ከቻለች ከክርስቶስ አጠገብ ስትሆን ምን አፏን ይዘዋል? ቅዱሳን ሞተውም ያማልዳሉ። እንደውም አባቶቻችን የጻድቅና የዶሮ ክብሩ ከሞተ በኋላ ነው ይላሉ። ዶሮ ክብሯ የሚጨምረው መቼ ነው? መልሱልኝ እስቲ። አሁን ሳሎን ውስጥ ዶሮ ብትገባ ምንድን ነው የምትሏት? እሺ ትላለች። ከታረደ በኋላ እሺ የሚላል እሺ ነው የምትሉት አይደል? አበሻ እንዴት ዶሮ እንደሚያከብር ታውቃለህ። በህይወት እያለች ያዋረድናትን ዶሮ ስትሞት ግን ከበናት። እንደው በእውነት እኔ የማዕድ ጸሎት የማያደርጉ ሰዎች ራሱ ዶሮ ከተሰራ ይጸልያል። እንደው ለዚህ ያደረስከን ማነኝ ብለው ማለት አክብረን ምን በላት። የናቅናትን ዶሮ እናከብራታለን። መቼ? ቅዱሳን ክብራቸው ሲሞቱ እዚህ ተልከስክሶ አጥንታቸው ተዋርደው የሞቱ ሰማዕታት በሰማይ ክቡራን ናቸው። ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው? አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም። ቅዱስ ዮሐንስ ግን አያቸው። ዮሐንስ ራዕይ ምዕራፍ 6 ከቁጥር 10 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል። አምስተኛው ማህተም ሲፈታ ስለ ክርስቶስ መስክረው የሞቱትን የታረዱትን ሰማዕታት አየኋቸዋል። አይቷቸዋል። የሊቢያዎቹን ሰማዕታት ዮሐንስ አይቷቸዋል። የአርሲውን፣ የሻሸመኔውን፣ የጅማውን፣ ግብፅ የታረዱትን፣ ኢራቅ ውስጥ ሊባኖስ ውስጥ የታረዱትን ክርስቲያኖች ዮሐንስ አያቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? ደማችንስ እስከ መቼ ድረስ ይፈሳል? እስከ መቼ አትበቀልም?
ሲሉ አየኋቸው። ከሞቱ በኋላ የታረዱ ናቸው፣ ሞተዋል። ጠየቁ፣ የሰራዊት ጌታ ሆይ ደማችን በምድር ላይ እስከመቼ ይፈሳል? እንደነርሱ የሚታረዱ የሌሎች ወንድሞቻቸው የሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ለምን ጊዜ? እስቲ ትንሽ አረፍ በል የሚባል ሰው የሞተ ሰው ነው? የቆመ ሰው ነው? ትንሽ አረፍ በሉ ተባሉ። ሰማይ ቤት እንደ ቅድስት አርሴማ የማይሰሙ የማይለሙ የሚመስለው ሰው እንዴት አይነት አስተሳሰብ! ምድር ላይ መኖር የተሻለ የሚመስለው ሰው ሰማይ ላይ ያሉ በቃ ምንም አይሰሙም ብሎ ኤክስተሲ ምናምን የሚባል ቲዮሪ አምጥተው እነ ሉተር አገሩን በጠበጡት። አይሰሙም አይለሙም ብለው እንዴት ነው የማይሰሙት? እዚህም ሰምተዋል። እንኳን ከክርስቶስ አጠገቦ ነው ሰሙ። ቆይ ትንሽ አረፍ በሉ አላቸው። አረፋ። ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። ክብር ምስጋና ይድረሰው አምላካችን። ምን ተሰጣቸው? እስቲ ነጭ ልብስም በሉ ተሰጣቸው። ለነማ? ለሰማዕታቱ። ምንድነው አሁን ሰሞኑን የሞቱ ወንድሞቻችን እህቶቻችን ምን ለብሰዋል? ምን ተሰጣቸው? ነጭ ልብስ ተሰጣቸው። የሊቢያዎቹ ሰማዕታት ነጭ ልብስ ተሰጣቸው። ቤተ ክርስቲያን ነጭ የምትለብሰው ለዚህ ነው። በነገራችን ላይ ሰማዕታት በሰማይ ምንድነው የለበሱት? ነጭ ልብስ። መላእክትን መስለዋል። ቅድስት አርሴማ አሁን ቆማ እስከ መቼ ድረስ አትፈርድም እያለች ነው ስለኛ። እስከ መቼ ደማቸው ይፈሳል? እስከ መቼ መከራ ያያሉ? እባክህ ፍረድ፣ ተበቀል እያሉ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እየለመኑ ነው። ቆይ ትንሽ ረፉ ተብለው ነው። ገና የሚቀር ሰማዕት አለ፣ ክብር የሚያገኝ አክሊል የሚደፋ ብዙ አለና ትንሽ ቆዩ ተብለው ነጭ ለብሰው ስለኛ እየጸለዩ ነው። ቅዱሳን ስለኛ ያማልዳሉ። ስለኛ ሲያማልዱ ይናፍቁናል። ቅድስት አርሴማ ትናፍቃችኋለች። ክርስቲያኖች በናፍቆት ነው የምታስበን። እዚህ ቆሞ መቅደሷን ከቦ እየጸለየ ያለውን ሰው እስከ መቼ አትፈርድለትም ብላ ክርስቶስ ፊት ቆማ ትጸልያለች። ለሁላችን ትጸልይልን፣ ታማልደን፣ የሰማነውን በልቡናችን ያሳድርብን።